የተወደዳችሁ ዛሬ ሃንጉልን አብረን እናጥና በአዲስ ርዕስ መጥቼላችኋለሁ። አብራችሁን እንደምትሆኑ ተስፋ በማድረግ የዛሬውን ጥናቴን እጀምራለሁ። እንግዲህ ሰሞኑ ስለ ቮካብለሪ ነበር ስናጠና የነበረው። ዛሬ ግን ሃንጉልን ነው የምናጠናው። ሃንጉል ማለት ዋናው የኮሪያ ቃላቶቹ ፊደላቶቹ ቃል ነው የሚመሰረተው ከፊደላቶች አይደለ? ዛሬ እስቲ ፊደላቶቹን ላስተዋወቃችሁ። ቀደም ብዬ ስላላስተዋወቅኳችሁ በጣም ይቅርታ። የዛሬው እንግዲህ በአጠቃላይ 40 የሃንጉል ሌተሮች አሉ። ከዛ ውስጥም ደግሞ 21 የሆኑ ቫውል ሲሆኑ 19 የሆኑ ደግሞ ኮንሶናንቶች ናቸው። 10 ቫውሎች ቤዚክ ቫውል ሲሆኑ የተቀሩት ቫውሎቹ ደግሞ 11ዎቹ ቫውሎች ደግሞ ደብል ቫውል የሚባሉት ናቸው። ከዛ ውጭ ደግሞ ኮንሶናንት ደግሞ 10 ቤዚክ ኮንሶናንት ሲኖሩ ከዛ ውጭ ደግሞ ያሉት 9ኞቹ ደብል ኮንሶናንቶች ናቸው። እያንዳንዱ አባባላቸው ነው የሚለያየው። ስለዚህ አብራችሁን ከኔ ጋር ሃንጉልን እናጥና። የዛሬውን ክፍለ ጊዜ ተጀምሯል። መጀመሪያው አ ተብሎ የተጻፈው እችኛው እንደዚህ አንድ ቁጥር ተጽፈው ወደፊት ያረገዘች ነገር ያለበት ወይም ደግሞ እንደዚህ ሆኖ ከዛ እችኛው እንደዚህ ሲጨመርበት ይሄ አ ይባላል። ከዛ ቀጣዩን ደግሞ አሁንም እንደዚህ ያደርግና እዚህ ጋር አድርጎ ሌላ አንድ ከስር ሲጨምርበት ያ ይታያችኋል። እንደሚታያችሁ ተስፋ በማድረግ ነው። ከዛ ሁለት እዚህ ጋር ጭማሪ የተደረገባቸዋል። ዋዋ የሚለውን ዋይ እንጨምራለን። የመጀመሪያው ይሄንን ስንመለከተው ከዛ ይሄኛው ጋር ተመሳሳይ ነበር። ከዛ እዚህ ጋር ደብል ስለሆነ ዋይ ይገባበታል። ያ ከዛ ይሄ ደግሞ ኦ እስቲ አብረን አንድ እንበል። አንገታችን ጋር እንዲደገፍ እናደርግና ድምፁን እስከምንለምድ ድምፃችንን አንገታችን አገጫችን ደፋ እናደርግና ድምፅ ይቀንሳል። እና እዚህ ጋር ደግሞ የሆነ የቫይብሬት የማድረግ ድምፅ ይሰማል። ወደ ግራ የዞረው ፊደላቶች በምናነባቸው ጊዜ ድምጻቸው ቀነስ ብሎ እንደዚህ ከአገጫችን ጎንበስ ብለን የምንላቸው ናቸው። ስለዚህ ከዛስ ይሄም ተመሳሳይ ነበር፣ ግን አንድ መስመር ጨምሮበታል። ስለዚህ የመጀመሪያ ኢኦን ከጻፍን በኋላ ፊት ለፊቱ ዋይ ስንጨምር ያችሁ ወይ ሲሆን ይመጣል። ይሄ ደግሞ የምንለው አይነት ነገር ነው። ድምፅ ወደ ላይ ከፍ ሲል ነው። ስለዚህ ድምፁ ራሱ ከፍ ይላል። ከዛ ይሄኛው ደግሞ ይቀጥል። ይሄም ልክ እንደዚሁ ተመሳሳይ ሆኖ አንድ መስመር ብቻ ነው የጨመረው። ስለዚህ ዋይ ነው የምንጨምርበት ከዚህ የተለየ። ስለዚህ ዋይ ዮ ከዛስ ቀጣይ ደግሞ ይችኛዋ እዚህ ጋር መስመሯን ራሱ ወደ ታች ወረደቻለን። ስለዚህ ድምፃችንም ወረድ ይላል ማለት ነው። ስለዚህ ምን እንላለን? የኡ ሳውንድ ነው ያለው። ቀጣይ ይሄም ልክ እንደ ተመሳሳይ ሆኖ ግን አንድ መስመር ብቻ ስለጨመረ ዋይ ይጨመርበት። ከዛ ብለን የነበረው ዩ እንላለን ማለት ነው። እዚች ጋር ደግሞ የሚል ፊደል ድምፅ ያወጣል። ይሄኛውን ብለን እናነባዋለን። ይሄኛው ውስጥ ደግሞ አይ የእንግሊዘኛውንም ስንጽፈው አይ አይደል? ይሄኛውም ደግሞ ድምፁ ነው።
ያው ሮማናይዝ ለማድረግ ግን አይ እናደርጋለን። ኢ የምትል ሳውንድ ይኖራል። ስለዚህ እስቲ አብረን እንድንል አ ያ ኦ ዮ ኦ ዮ ኡ ዩ እ ኢ። ስለዚህ 10 ቫውል ዛሬ ተማርን ማለት ነው። ቀጣዩ ደግሞ ደብል መስመር የተጨመረባቸው ያሉ ድምፆችን እናገኛለን። እዚህ ጋር እነዚህ 4ቱ አሻሚዎች ናቸው። ድምፃቸው አንድ አይነት ተመሳሳይ ሆኖ ግን የአባባሉ ሁኔታ ይለያያል። አሁን ለምሳሌ ይሄ ኤ ነው። ኤ እስቲ ኤ አሁን ሁሉም እንደዚህ በሚባሉበት ጊዜ ምንም አይነት ለመለየትም ሊያስቸግረን ይችላል። ከዛ እዚህ ጋር ዋይ ይጨምራል። ያው እዚህ ጋር 2 መስመር ስለሆነ ዋይ ይጨምራል። ከዛ ዋይ ኤ ዬ ከዛ ደግሞ ይሄ ወደዛ ፊቱን አዞረ። ስለዚህ ወደዛ ፊቱን ያዞረ ወይ ወደ ግራ ያዞረ ሁልጊዜ አገጫችን ቀን ዝቅ አድርገን እንደዚህ ጎንበስ ብለን ምንም ይሄ እንደዚህ መጎተት ምናምን የሚባል ነገር የለም። ቁርጥ ይሄም ደግሞ 2 መስመር ነው ያለው። 2 መስመር ጨምሯል። ከዛ ይሄንም አንድ አድርጎበታል። ይሄን ይሄ ድምጻቸው ይፈጥናል። ቀጥ በቃ እስቲ ያኛው በአማርኛ ፊደል ዘም ትመስለዋል፣ ወይም ደግሞ በእንግሊዝኛው ኤች የሚመስለው ምንድን ነው? እስቲ አብራችን በለው ከዛ ደግሞ ደብል መስመር ያለች መሰላል የመሰለችዋ ደግሞ ምናል ከዛ እስከ ጎኑ ደግሞ ፊቱን ወደዛ ያዞረው። እዚህ ጋር ረዝቻለሁ። እንደዚህ ነው መሆን ያለበት። ከዛ ውጭማ ከዚህ ከኦ ጋር ተመሳሰለ። ይሄስ ምንድን ነው? በቃ ቀጥ ከዛ ይሄኛውን ደግሞ 2 መስመር ጨምሮበታል። ስለዚህ 2 መስመር ከተጨመረበት ሁልጊዜ ዋይ እንጨምርበታለን። ስለዚህ አያችሁ፣ ያንን ምናለን የመጀመሪያዋ ይጎተታል፣ ወደፊት ነው የምንገባው። ከዛ 2 መስመር ሆነ ወይም መሰላል ሲሆን ደግሞ ይላል። ቀጣዩ ደግሞ የምንመለከተው ደግሞ ደብል ቫውል የሚባለው ነው። ደብል ቫውልን ስንመለከት ደግሞ ይሄ ከዛ ይሄ ወደ ላይ ድምፁ ከሚለው ጋር ይመሳሰላል አይደል? ቆይ በሌላ ማርከር ልጠቀም። እቺ ለብቻዋ የምትል ሳውንድ አላት። ከዛ ይሄኛው ምንድን ነው? ምናምን ስናፈጥረው ምንድን ነው? ስንል ዋ የሚለው እነዚህ ደብሊው ዘር ይጨምራሉ። ስለዚህ ይሄ ምንድን ነው የሚለው? ይሄ ዋ ሆነ። ከዛ ደግሞ እንቀጣይ ደግሞ ይሄ የምንመለከተው ብቻዋን እቺ ይሄን የሚሸፈነ እቺን ብንመለከት የምትለው ሳውንድ ነው የሚሰጠን አይደል? ከዛ ይሄኛው ያቺ ቅድም ስንል የነበረው ያፈጣጥን ስንለው ምንድን ነው? የደብሊው ዘሮች ናቸው የሚመጡት ብዬ ነው የሚለው የሚለውን አገኘን ማለት ነው። ቀጣይ ይችኛ እዚህ ጋር መስመራ እንደምትመለከቱት ወደ ላይ ነው ያለችው። ስለዚህ ድምጿም ወደ ላይ ይሆናል ማለት ነው። ስለዚህ ይሄ ምንድን ነው አልቀደም ጮክ ብለን ድምፅ ከፍ እንደሚለው እቺ ለብቻዋ ይችኛዋስ ምን አለ? አለ አይደል? ስናፈጥ ነው
ኦኤ ስንል የደብሊው ዘር ስለሆነ ዌ የሚለው ዌ። እሺ ጥሩ እየሄድን እንደሆነ ተስፋ በማድረግ እንቀጥላለሁ። አሁንም ደግሞ ይችኛው ለብቻዋ ቲ ነገር አለች ሳውንድ አለው። ከዛ ይሄኛው ደግሞ ኢ አለች። ከዛ የደብሊው ዘር ስለሆነ እነዚህ ለለ ተመሳሳይ ናቸው። በቃ ደብሊው ዘር ወይ ነው ወይ ይሆናል። ወይ ስንል ወይ። እሺ እዚች ጋር ደግሞ ይሄኛው ኦ ይችኛው ወደ ላይ ስለሆነ ድምፁ ኦ ሆነ። ይችኛው ወደ ላይ ሆነ ኦ። ከዛ ይቺ ለብቻዋ አይ ሳውንድ ትሰጠናለች። ኦኤ ስንል የደብሊው ዘር ስለሆነ ዊ ይሆናል። እሺ ቀጣይ ውስጥ ደግሞ ይሄንን ስንመለከት እቺ ነች ግራ የምታገባ። ስለዚህ እቺንስ ምናልባት እቺ አትመጣም። በእርግጥ ግን ዝም ብሎ በኤክሰፕሽናል ወይ ነች ብለዋል። ይህንን እንደ ኤክሰፕሽናል ያደረጉት መሰለኝ። ምን አሉት? ኦይ ይህንን ኦይ ያደረጉት ይችኛው አይ ስትሆን ምናምን ሲል ይሄ ዊ ድምጫ ወረደች። ኦይ ይሄ ወደ ዌይ ሳውንድ ነው የሚሄደው። በቃ ይሄ ወደ ዌይ። ይሄ ደግሞ ይሄ ደግሞ እይሳ እጃ የምንለው ነው። እይሳ ዶክተር ማለት ነው። እጃ ወንበር። እሺ ቀጣዩ ደግሞ አሁን ባውሎችን ጨረስን። ቀጣዩ የሚሆነው ደግሞ ኮንሶናንቶችን ማንበብ ይሆናል። ይችኛዋ የአማርኛ ገ ፊደል የምትመስለው ግ እንደ ግ ተደርጎ ይነበባል። ግን ብዙ ጊዜ ክክ የምትለውን ሳውንድ እንሰጥ። ስለዚህ እቺ ጂ እናደርጋታለን። ከዛ ይችኛዋ ደግሞ የእንግሊዝኛ ፊደል ሲ የምትመስለዋ በአማርኛ ፊደል ር የምትመስለዋ ደግሞ ድ አይነት ሳውንድ አለ። ግን አንዳንዴ ት አድርገውትም ይጠቀማሉ። ድ ኦር ት። ከዛ ደግሞ ይሄ ጂ የጄ ሳውንድ ጀበና የምንለው ነገር። ይሄ እሶ እንደምንለው ብና ፕ የብና የፕ ሳውንድ ነው ያለው። ማናሶ ፓንካዎዮ ስንም ፓንካዎዮ ስንላች ይችኛዋ ነው የምንጽፋት። ፓ ተሆናች ያለ ዘለ። ከዛ ይሄ ኦ ፊደል ወይም ሳይለንት ነው፣ ድምፅ አይኖረውም። ግን መጨረሻ ላይ በወርዳችን በምንጽፍበት ጊዜ ባቺን ፊደል በሚሆንበት ጊዜ ኤንጂ ሳውንድ ይሰጣል። ሳይለንት ወይም ኤንጂ ሳውንድ ይኖረዋል። ቀጣዩ ይቺ ኤል የምትመስለዋ ደግሞ ንጉሴ እንደምንለው ን ይሆናል። ቀጣይ ይችኛዋ የሆነ ለ የመሰለች ነገር ስ ይሆንልናል። ከዛ ስ ወይም ደግሞ እሺ የሚልም አይነት ሳውንድም ይኖረዋል። እሺ ቀጣያችን ደግሞ ምንድን ይሄ ሞጎዮ
ሞጎሲፖ ምናምን እንደምንለው ኤም ሳውንድ ይኖረዋል። እቺ አራት ማተት ቀጣዩ ደግሞ እቺ እህተ መሀል ላይ ያለችው አለች አይደለ? የእሱ ስያሜ ይሆናል። ሀት ምናምን ብለን ስንጽፈን በዚሁ የምንጠቀመው ኤች ሳውንድ ወይም ሳውንድ አለ። ይሄ ደግሞ የዞረቿ ኤስ የምትመስለዋ ፊደል ር ወይም ል ሳውንድ ይኖራል። ከዛ ቀጣይ ደግሞ እሺ እነዚህ አሁን ቤዚክ ኮንሶናንት የሚባሉት እና ግ ድ ጅ ብ እንግ ነው። ን ስ ም ህ ር የሚል ድምፅ ይኖራል። ቀጣዩ ደግሞ እዚህኛው ጋር ይሄ ላላ ተደርጋ የምትነበበዋ ኬ ሳውንድ ይኖራል። ከዛ ይችኛዋ ደግሞ ኢ ፊደል የመሰለችው ት ይሄ ች አየር ላይ የሚቀርቡ ፊደላቶች ናቸው። ች ከዛ ይሄኛዋ ደግሞ ፕ እነሱ ጋር ፍ ምናምን የፈዘር ነው ስለሌላቸው እኛ ስንጠቀመው ምናምን እንዲመቸሉ ኤፍ መጠቀም እንችላለን። ፍ አሁን ግን ፕ ነው። አረ መሰለች ይችላል። እሺ ቀጣዩና የመጨረሻው ለሐምሩ ፊደል የሚሆንልን ይሄኛው ደብል ኮንሶናንት ያለበት እና ድምፁም ረገጥ ብሎ በፎርስ የሚባለው ግ ይባላል። ቅ እንግዲህ እኛን ሲያስተምሩ ቅ በሉ ብለውናል። ቅ ስለዚህ ቅ ያው እኛ አማርኛ እንግሊዝኛ ስንጠቀም ቅ ምናምን ለመጻፍ ብዙ ጊዜ ኪውን ሳይሆን ኬን ፊደል እንጽፋለን። ግን ስለዚህ በቃ ይሄ ዳብል በሚሆንበት ጊዜ ቅ ከዛ ይሄኛው ደግሞ ድድ የነበረው ደግሞ ምን ይሆናል? ጥ ይችኛዋ ቅ ሆነች፣ ይችኛዋ ደግሞ ጥ ሆነች። ከዛ ይሄስ ጭላዳ ጭድ ፊደል ይሰራል። ከዛ እቺ በጣም ስትሮንግ ይችኛዋ ስ ወይም ደግሞ ጽ ወይም ስ ግን ብዙ ጊዜ ስ ነው የሚለው። እሺ እንግዲህ አንድ ጊዜ አብረን እንከልሰውና የዛሬውን ቻፕተራችንን በዚህ እናበቃለን ማለት ነው። ሐምሩን በተመለከተ በነገራችን ላይ በአሁን በሚጻፍበት ጊዜ ብቻውን ስለማይጻፍ ከፊት ለፊት እንግ ሳውንዶችን እንከትለትና አብረን አንድ ላይ እናበቃለን። አ ያ ኦ ዮ ኦ ዮ ዩ ከዛ ዩ ኢ በነገራችን ላይ እዚህ ጋር ሳረሰው እንድነግራችሁ ፈልገው ነገር ቀጥ ብሎ የቆሙበት ላይ ከጎን ከጎናቸው ነው እንግ ሳውንድን የምንጽፈው። ይሄ ወደ ላይ የተጻፉት ወይም ደግሞ ይሄ የተጋደመ ባለበት ላይ ደግሞ ከላይ የምንጽፍላቸው። እሺ ኤ የ
ቀጠለ ማለት ነው። አሁን እስቲ አብረን እናንብብ። አ ያ ኦ ያ ኦ ያ ኦ ዮ ኡ ዩ እ ኢ አስሩን ቫውሎችን በዚሁ ገደልናቸው ማለት ነው። አሁን ደግሞ የተቀረው ደግሞ እነዚህ የሚያምታቱት የኤ ዘሮችን ደግሞ እንመልከት። ኤ ዬ ይችኛውን ኤ ስንጽፍ ኤ ድምፁ ራሱ ኤ አብረን እስቲ ድምፁን በትክክል እስክንለው ድረስ አብረን ከእኔ እጅ እንቅስቃሴ ጋር አብረን እንበለው። ኤ ከዛስ ይሄ ባለ ደብሎ ዬ ይሄኛው ደግሞ የሚጎተት የለውም ግን ከአንገታችን ሰበር ብለን አገጫችንን ዝቅ አድርገን ኤ በቃ ኤ። ይሄ ደግሞ ሁለት መስመር ስለሆነ አያችሁት? ከዛ ደግሞ እነዚህ ደብል ቫውል የሚባሉት እነዚህ ምናምን የሆነ የውሻ ዘር የሚመስል ደብሊው የሚበዛባቸውን ደግሞ ስንመለከት ዋ ዎ ዌ ይሄኛው እዚህ ጋር ዌ ስንለየው ዌ ይሄኛው ዌ ይሄኛው ዌ ይሄኛው ደግሞ ዊ ይሄኛው የሚል ይመጣል። ከዛ አሁን ደግሞ ኮንሶናንቶቹን ደግሞ ፋይናላይዝ እናደርጋቸው። ይሄኛው ግ ድ ጅ ብ ይሄ እንግ ሳውንድ ይባላል ወይም ሳይለንት ነው። ወይም ደግሞ መጨረሻ ላይ በቃላቶች ላይ ወርድ በሚሰራበት ጊዜ መጨረሻ ላይ ከገባ ኤንጂ ሳውንድ እናስገባለን። ንግ እንደሚል አይነት ሳውንድ ነው። ከዛ ይችኛዋ ደግሞ ን ስ ም አብራችሁን የተከታተላችሁ ም ህ ኢዝ ር ወይም ል የሚል ሳውንድ ይኖራል። እሺ ቀጣይ ደግሞ እዚህ ጋር የሆነ ፍጥን ብሎ ግፍት የምናደርገው ይችኛው የሆነ እንደዚህ በምናደርግበት ጊዜ የሆነ ትንፋሻችን እናገኛለን። ንፋስ የሚፈጥረው ይሄኛው ይሄኛው ቅ በጣም ስትሮንግ ያለው በቃ ግክም ለማውጣት ስለሚያስቸግር ግክ በግድ ግክ ምናምን ስትወጣ ከዛ ይሄኛው ብ ለብቻው ብ ወይም ደግሞ ፕ ይሆናል። አሁን ደብል ሆነ የፖ ቆንጆ ስ
ወይም አንዳንዴ ደግሞ ጽ ለመጻፍም ይህንን እንጠቀማለን። አብራችሁ የዛሬውን ሃንጉል አብረን አጥናን ስላጠናችሁልኝ እወዳችኋለሁ። ሰራንጋዮ